ጉዳዩ ለባለከዘራው እኮ ነግሬዋለሁኝ። በኋላ ወደ ከሳምንት ቀን በኋላ አይ እኔ አበቃልኝ ብዬዋለሁ ባለከዘራውን። ለምን ሰው የሚያስጠቃ አብዛኛው ሰው ዝም ብሎ የግል ጥላቻ ያለበት አለ እና ከኔ በለጥ ለእኔ አስበው የተናገሩ ናቸው። አዩ ቆይ ማሬ እያወራ እኮ ነው፣ ይጨርስ። እኔ ሳልረዳ እነሱ ተረድተው የችግር እንደሚመጣ ተናግረዋል። እውነት ለመናገር እኔ ያው ግን ደራ አለ አይደለ ጀምረነዋል እንዴት እንተዋለን የሚል ደራ ውስጥ ገብቼ እንጂ ከቤተሰብ ጀምሮ በጣም እህቶች እየደውሉ ሁሉ አለቀሷል። ይቅርብ ውጣ ከዛ አጀንዳ እያሉ ማለት ነው። ግን አንተ ጀምረዋል እንዴት ብለህ ትተዋለህ? ህዝብ አለ፣ ህዝብ ደግሞ ተጠያቂ ትሆናለህ። አንድ ነገር ጀምረህ ይህ ሁሉ ህዝብ አንተን እየተከታተለ ምን ደረሰ ምን ሆነ እየተባለ አንተ ችግር ፈርተህ ብታፈገፍግ ዱቤ አንተን አይደለም ወንድም አለ አንተን አይደለም አንተን አይደለም እኔን ነው እኮ በነበረው ችግር በነበረው ጉዳይ ማለት ነው። ለምሳሌ ያንን እህቶች ደውለው ተዝር ሱጣ ብለው ሲያለቅሱ ቤተሰብ ተው ሲሉ እሺ ብዬ አሁን ብቶ ያንን ጉዳይ ችግሩ መፈጠሩ ላይ ቀር ህዝቡም ቅር ብሎት ማለት ብዙ ነገር ነበር የሚሆነው። ግን ፈጣሪ ነው ያለው ነው የሚሆነው። አልሐምዱሊላህ ዱቤ ወንድምየው ገና ሊቡ ላይ እንዳለ እንደጀመረው እውነት ለመናገር እኔ ራሱ ውጣ አብረው እያሉ ቀጥታ ስልክ 78 በተለይ የውጫሌ ልጆች የመርሳ ልጆች በጣም እየደወሉልኝ ነበረ። ግን በሰዓቱ አሁን ሰየን እንደዛ ስለው እኔ አሁን የሆነ ቁርስ ሳይበላ ቁጭ ብሎ አድሮ ቁርስ ይዤለት ሄድኩኝ አንድ ቀን ማለት ነው። ግን እኔ ከውጭኜ ውጣ በለው ቀጥታ ስልክ እየደወሉ ማለት ነው። ግን ያው እንደዛም ብትልም አሁን በዛ ሰዓት ሌላ ነገር ነው የሚመስለው። ገብቷል አይደል? ማህበረሰቡም እንዴት ጀምሮ ለሌላ ነገር አይተሃል። እንኳን አቡፋኑን ቀርቶ ሚኪን እንግዲህ ለአበባ ነው ብለው የሚሰይሙ ሌቭሉን እንኳን አይተው የማይረዳ ማህበረሰብ ነው ያለን። ገብተዋል አይደል? እና በጣም አስቸጋሪ ነው። ብቻም ጊዜ አለፈ እና ብዙ ሰዎች ነገሩ ከመፈጠሩ በፊት እንደሚመጡ አውቀውታል። በተለይ ዱባይ ላይ 6 ዓመት 7 ዓመት የኖሩ ሰዎች ዱቤ ምን ልበል በጣም እየፈሩ ነበረ ከምነግር በላይ ማለት ነው። ያም ሆኖ እንደው ብታሽ በምታክል ወረቀት እንኳን ሀገራችንን ለቀህ ውጣ ተብሎ ይሄ ዝም ብሎ አማራ ነኝ ብሎ ቲክቶክ ላይ የሚንጫጫ ሁላ ውሸት ነው እያሉ እኔ ወረቀቷን እንኳን ባላየኋት ገብተዋል አይደል? እንደዚህ ያለት ባለበት ዓለም ደግሞ ራስን ጠብቆ እንደመኖር ደስ የሚያስብል ነገር የለም። ብቻ የሆነ ሆነ ፈጣሪ ያለው ነው። ዱቤ ደግሞ እናንተኛ ማመስገን እናንተኛ መጠበቅ ሲኖርባችሁ እናንተ ለእኛ እየተሳላችሁ ምድር ላይ ሆናችሁ እንደናንተ አይነት አማራ ደግሞ አለ። ብቻ ረጅም እድሜ ይስጥልን። በነገራችን ላይ በህይወቴ ብዙ ተዛ የበላለጥ ችግር ፈተናዎችን አስተናግደናል። ግን አንዳንድ ጊዜ ተዝም ቅድም ተናግሬዋለሁ። ምነው አረበኛ ባልቻልኩ ሌላ ሰው በተረጎመልኝ ያልኩበት ቀን ቢኖር ብቻ እዛ ፖሊስ ጣቢያው ተጠርተን አቡዳቢ ስንሄድ ከሌና ወደ ስመ ሆን አደረኩት ቁጭ ብዬ ሽማቅና የጋሌን አድርጌ ልብሱን እዛው ወሩሮ ነው ያለኝ። እንደው ጥምጣሜን ጠምጥሜ እንድብዬ አልኩ ቁጭ ብዬ አንተ ከሌ አዎ ላዚም ሀገራችን ሀገር ለቀህ እንድትወጣ ተወስኗል። በአረበኛ ተፋድ ብላ ሀገር ለቀህ እንድትወጣ ለምን አልኩት። አይ የኛ ውሳኔ ነው አለ በአረበኛ ነው። ከዛ በኋላ እኔ በቃ ድንዝዝ ነው። ምክንያቱም ያ ቦታ ያኔ በሰው የሚፈታ አይደለም። መጨረሻው የሀገሪቱ የደህንነት ቢሮ ነው። በሰው በዋስጣ በዘመድ ወይንም በብር በምን የሆነ ምንም የሚፈታ ነገር አይደለም። ያበቃ ጉዳይ ምንም ሩህ የሌለው ነገር መሆኑ ስላወቅኩኝ ድንዝዝ ነው አልኩት። ስፖንሰር የሸሰሄድ እንዳውም ምንድን ነው ችግሩ ለምን ነው አላችሁ።
አይ መውጣት አለበት። ስንት ቀን እንስጣችሁ ሲል ሸሴድ 1 ወር ቀድር ስጡት፣ 1 ወር እንደዚህ ስጡት ጥሩ ነው አላቸው። ምንድን ነው 1 ወር የምንሰጠው አሉ። አይ የሚረታትበው ዕቃ አይኖርም። ምን ምላብስ ነው? ምን 2 ቀን 3 ቀን ገዛዝቶ ጨርሰዋል አለው። ልብስ ምናምን አይ 1 ወር ስጠው እያለው 1 ወር ስጠው እያለው እሱ እዛው ለ5 ቀን አርጎ እንካፈርማለሁ ለ5 ቀን ሸሴድ እኮ 1 ወር ስጠው እያለው ወረቀት ወጣል ለ5 ቀን እንደዚህ ብሎ ከዛ ቀጥታ እኔ ለመፈረም ተርገፈገፈ ሸሴድ ይፈርማል። በነገራችን ላይ ስፖንሰር ኔ ጋር ባልሄዴ አልወጣም ነበር ታውቃላችሁ። ግን ይሄንን አሁን ሰይ ምን አለ መሰለህ፣ አሁን አውሮፓ ያለ ሰው ኢትዮጵያ ያለ ሰው ህጉን አያውቀው። ገብቶሃል አይደል? አረብ ሀገር ሳምንት የቆየ ህግ ዱቤ ነገ የሚሻር ነገር ነው። በሸሪያ ስለሆነ ተሰብስበው እንትን ይሉታል። እሱ ከፊሉ ስለሄደ 5 ቀን ሰጡት እንጂ አሁን ለምሳሌ እኔ አረብ ጋር ብሰራ ወይም ሌላ ፓኪስታኒ ጋር ይሄን ማን ናቸው ሌሎች የውጭ ሀገር ዜጎች ጋር ብንሰራ ተሳፍረን ሻንጣችን ሳንይዝ በለበስ ነው ልብስ ብዙ እህቶቻችን እኮ መንገድ ላይ ተይዘው እኮ ወይም ተጣቶ አረብ ከሷቸው እኮ በለበሱት ባባያ እኮ ነው የሚገቡት። ለምሳሌ አሁን የሚያናድህ እኮ በምን ወንጀሉ ስንላቸው አይ ይሄ ምስጢር ነው ሴኩሪቲ የሀገሪቱ ምስጢር ነው አለ። እስካሁን እኮ ምን እንደሆነ አልተናገሩም። እስካሁን ድረስ በምን እንደሆነ አልተናገሩም። ብትከሰስ ራሱ የከሰሰን ሰው እኮ አይነገርህም። እኔ የከሰሰኝን ሰው እንኳን ንገሩ ይብላቸው ማኒክ ሽቁል ነው ያሉኝ፣ አይመለከትሽም ነው ያሉኝ። እንደውም አንተ አላህ አግዞክ እንጂ ፍርደኛ ሁሉ እኮ ትሆናለህ። በቃ አረብ ሀገር የራሳቸው ኒዛም አላቸው፣ ህጋቸውን ፍርደኛ የሚሆንበት የለም። ወንጀል የለም እኮ መሆንሽ ነው አንቺ ምንም አይቻልም። ለማንም ድምፅ መሆን አትችልም ምናምን ነገር በቃ አይቻልም። ስለማንም ልታወራ ልትሰራ ልትዘረቀቷ ወረቀቷ ትንሽዋ ነጭ ወረቀት ናት። እኔ አላመንኩም ነበር። ሄድኩኝ ያለበት ከልብ ኪሱ ፊት ለፊት ከደረቱ ኪስ ከዛ ነው የያዛት። ብዙ ሰው ግን ውሸት ነው ሲል እኔ በጣም ገረመኝ። እኔ በቃ እኔ አማራ ማለት ይሄ ነው ያልኩት። ትንሽ በቃ የአረበኛ ጽሁፍ እንደውም ምን ያየሁት ያኔ ቀር ነው በቃ ተጽፎ በእጅ ጽሁፍ የሰጡት ማለት ነው። እና በጣም አስቸጋሪ ነው። ብቻ ለምሳሌ ሸሴድ ለምሳሌ አይ እኔ አልፈርምም። ለምሳሌ ሸሴድ እኮ ስፖንሰሬ አይዲውን እኮ አስይዞ ነው አይዲውን ቀሙት፣ አይዲውን ወሰዱበት፣ ፈረመ። ለምሳሌ እኔ አይዲን የማልሰጥ አልፈርምም የፈለጋችሁትን አድርጉ ቢላቸው በቀጥታ ብለው እዛው ከዛ በኋላ ወደ ሀገር ነው የሚሉት። እኔ እኮ ከሀገር ወጥቼ 7 ቀን ድረስ እኮ አልሰጡትም አይዲውን። ሲስተም ላይ አልወጣላቸውም እንደ እኔ መውጣቴ ከሀገር እኮ ነው አልኩት። እኔ በወጣው በ7 ነው በ8 ቀኔ ነው ተመላልሶ በግድ አይዲውን የሰጡት አንሰጥም ብለው ማለት ነው። እና ሲስተሙ እንትን ነበረ ነበር በቃ የሆነ ድንዝዝ ስላልኩኝ ማለት ነው። ስንሄድ ሸሴድ ያወራኛል ማጽናኒያ ሀዲስ ምናምን ያወራኛል። እኔ አልሰማሁትም። አሁን ነው እንደ ህልም የማስታውስ ሸሴድ እንዳለክ እንዴ ምን እንዴ አላህ አግዞክ እንጂ ያለክበት ሁኔታ እኮ በጣም ከባድ ነው። አንተስ እሺ ለምደከዋል፣ ስቃዩንም መከራውንም ካሳለፍከው አይበልጥም። ግን ከባድ ነው። ኃላፊነትና ግዴታ ያለብክ ሰው ነህ። ገባካ? ያ ነገር እኮ ነው የሚረብሽክ እንጂ የመጣውን ነገር እኮ ትቀበላለህ። ፈጣሪ የተመሰገነ ይሁን። ፎሎ እያደረጋችሁት ባለን አንዴ እኔ ላውራ። እሺ አውሪ። ኧረ እኔ ላውራ። እሺ አውሪ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ሰይድ ወንድማችን በጣም ደስ ብሎኛል። በጣም እንወድሃለን እኛ ጀግና ወንድም። እናመሰግናለን እህታችን። ያው በርታለን፣ ባለህበት ሰላም ሆነ። አሚን አሚን። በነገራችን ላይ ብዙ ጊዜ ለመግባት ገስት እየላኩ ነበር፣ ግን ልስበኝ አልቻልክም። አይ አላየሁትም እና ነው። እና አብሽርልን ወንድማችን፣ በርታ፣ ጠንክር። ወርታ ላክለት። ማን አስገብቶ ነው? እዚህ ቁጭ ብለህ ከብ እያደረክ ይሆናል እስካሁን ድረስ። ሁላችሁም ሰላም ብያለሁ። 1700 ሰዎች አላችሁ። ሁላችሁም ዱባለን ፎሎ አድርጉትኝ። እሺ
ሁላችሁም ፎሎ አድርጉት። 200 እናስገባው። ምርጥ የአማራ ልጅ ነው። 200 ሺህ ፎሎወር ይግባ። ፎሎ አድርጉት። ፎሎ ያላደረጋችሁት ፎሎ አድርጉት። ማሮቼ ሂዱበት። ይኸው እያደረጋችን ነው። ፎሎ ሂዱበት። የኔ ፍቅሮች ሁላችሁም ፎሎ አድርጉ። ዩቱብ ላይ እየገባችሁ ደግሞ ዩቱቡን ሰብስክራይብ እያደረጋችሁ የፖስታቸውን ቪዲዮዎች እያያችሁ ላይክ እና ሰብስክራይብ ኮሜንት እያደረጋችሁ ተመለሱ። እሺ ውዶቼ ፎሎ አድርጉት። ሰይድ ለማንኛውም ምን ይሉታ ስላገኘው ደስ ብሎኛል። አብዲ ነጃት እህትህ ናት። ኧረ ነጃት ችግር የለም። ነጃት ነች አውቃለሁ። ለኖቆራ ነው ያው ትንሽ ብደቷ ሌላ ሳብዳት ፈልጌ ነው። ለማንኛውም ተረጋጋና ወደ ቀድሞ ስራ ተመለስ። ተጠንበል መልካም ነገር ያለ የተቀምጠ ያለ እንግዲህ በላ ፈቃድ ነው ኢንሻአላህ። ውጭ ላይ ታሽቃብጡ